ንቁ፣ የነቃችሁ ሁኑ። ለምንድነው የምንነቃው? ለምንድነው በእንዝላልነት ማንመላለሰው? ሮሜ ምዕራፍ 13 ቁጥር 11 ዘመኑን በማስተዋል ይህን አድርጉ። አንደኛ። ሁለተኛ ከእንቅልፋችሁ የምትነቁበት ጊዜ አሁን ነው። ሶስተኛ መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና። ሶስት ነገሮችን በአንድ ቁጥር ውስጥ እጭቅ አድርጎ ፕረስድ አድርጎ ነው የሚያስቀምጥልን። እነዚህ ሰፊ ናቸው፣ ግን መሰረታዊ የሆኑ ነገሮች ናቸውና እነዚህ ላይ በደንብ ማየት አለብን። ንቁ፣ የነቃችሁ ሁኑ። ለምንድነው የምንነቃው? ለምንድነው በእንዝላልነት ማንመላለሰው? ዲያብሎስ እየዞራችሁ ነው። ጠላት አላችሁ፣ ባላንጣ አላችሁ። የናንተን ሰላም ማይወድ፣ የናንተን በጽድቅ በቅድስና እግዚአብሔርን እየወደዳችሁ መኖራችሁን የማይወድ ማን አለ? ጠላት አለ። እናንተ እንቅልፋም እንድትሆኑ፣ እናንተ ወደ እግዚአብሔር መንግሥት ወደ እግዚአብሔር ቤት እንዳትቀርቡ የሚፈልግ ማን አለ? ጠላት አለ። ጸሎት ሲባል ድክም የሚያረጋችሁ፣ የሆነ ነገር ሲባል ጆሮአችሁ ጸጉራችሁም እንዲቆም የሚያረግ ጠላት አለ። ለመንፈሳዊ ዓለም እንቅልፋም የሚያረጋችሁ፣ የሚያደነዝዛችሁ፣ ለሌላው ነገር ደግሞ እንድትነቁ የሚያረጋችሁ ማን አለ? ጠላት አለ። ንቁ፣ ንቁ። ሕይወት ሊበላ ይችላል። አገልግሎት ሊበላ ይችላል። ትዳር ሊበላ ይችላል። አሁን ያላችሁ ከእግዚአብሔር ጋር ያለው ኢንቲሜሲ ሊበላ ሊወሰድ ይችላል። ንቁ፣ ንቁ። ምን ማለት ነው? ንቁ። ከማንኛውም ነገር በላይ ለዚህ ዋጋ ይኑራችሁ። ለዚህ ራሳችሁን፣ ገንዘባችሁን፣ ጊዜያችሁን፣ እድሜያችሁን መስዋዕት አድርጉ እንጂ ይሄንን ነገር ሰውታችሁ ልታገኙት የምትሄዱት ነገር አይኑር። ሕይወታችሁ ለዚህ ይሰዋ። ካለዛ ምን ይሆናል? ሚውጣችሁ አለ፣ እየፈለገ እያደነ ያለ። ይኸውላችሁ እኛን ብቻ ሳይሆን ኢየሱስና 12ቱን እኮ ቅርብ ሆኖ ይዞራቸው ነበር አይደለም? ሉቃስ 4 ላይ ፈታኝም መጣ ይላል። ወደ ኢየሱስ መጣ። ኢየሱስን ከደፈረውና ከፈተነው ቆይ እናንተ ዶክተሮች ስለሆናችሁ የተከበሩ ናቸው ብሎ ሽው አይልም። ቆይ እነሱማ ፓስተሮች ናቸው ብሎ አይሄድም። ኢየሱስን የደፈረ ያንተን ሕይወት፣ ያንተን ቤት፣ ያንተን ጽድቅ ማይደፍር ጠላት አይደለም። ይመጣል፣ ያንኳኳል። እየተግባባን ነው። ግርግር አይፈራም፣ ኮንፈረንስ አይፈራም፣ ዘመቻ አይፈራም፣ ነቢያት ሐዋርያት አይፈራም። እሱ አመጣጡ ለየት ያለ ነው። አይፈራም። ንቁ ነው። ንቁ ነው። ነቅታችሁ ጠብቁ።